ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። ፕሬዝዳንት ዶናልድ ትራምፕ ስልጣን ከያዙ ገና 100 ቀናት ሳይሞላቸው በአሜሪካና በሌሎች የዓለማችን ከተሞች በትልቅ ሰላማዊ ሰልፍ ተቃውሞ ገጥሟቸው ውሏል። የሃንዶፍ የተቃውሞ ሰልፍ አዘጋጆች በአሜሪካ 50 ግዛቶችን ጨምሮ በ1200 ቦታዎች ሰልፎችን ለማድረግ እቅድ አውጥተው የነበረ ሲሆን በዚህ መሰረት ዛሬ በተለያዩ ከተሞች ሰልፎች ተካሂደዋል። በጥር ወር ፕሬዝዳንቱ ስልጣን ከያዙ በኋላ ዛሬ በተደረገው ትልቁ ሀገራዊ ተቃውሞ ሰልፍ ዶናልድ ትራምፕን ለማውገዝ በዩናይትድ ስቴትስ በሚገኙ በርካታ ከተሞች በርካታ ተቃዋሚዎች ተሰብስበዋል። በሚኒሶታ፣ ሴንት ፖል፣ ቦስተን፣ ቺካጎ፣ ሎስ አንጀለስ፣ ኒውዮርክ እና ዋሽንግተን ዲሲን ጨምሮ በሌሎች ከተሞችም በሺ የሚቆጠሩ ሰዎችን ቅዳሜ ዕለት በጎዳና ላይ ወጥተው ትራምፕን አውግዘዋል። ከአሜሪካ ውጭም ለንደን፣ ፓሪስ እና በርሊን ሰልፍ ከተደረገባቸው ከተሞች መካከል ይጠቀሳሉ። ሰልፈኞቹ ከማህበራዊ እስከ ኢኮኖሚያዊ ጉዳዮች ባለው የትራምፕ አጀንዳ ላይ እንደማይስማሙ በመግለጽ ድምጻቸውን አሰምተዋል። ትራምፕ ከአብዛኞቹ የዓለም ሀገራት ወደ ዩናይትድ ስቴትስ ውስጥ በሚገቡ ምርቶች ላይ ቀረጥ እንደሚጥሉ ካሳወቁ ከቀናት በኋላ ይህ ሰልፍ በርካታ ቦታዎች ተካሂዷል። አሜሪካ ለደቡብ ሱዳናውያን የሰጠችውን ቪዛ እንዲሻር ወስናለች። የአሜሪካ የውጭ ጉዳይ መስሪያ ቤት ኃላፊ ማርክ ሩቢዮ የደቡብ ሱዳን ፓስፖርት ባለቤት ለሆኑት ሰዎች የተሰጠው ሁሉም አይነት ቪዛ እንዲሻር መደረጉን አስታውቀዋል። ኃላፊው ትናንት ምሽት ባሳወቁት መሰረት የደቡብ ሱዳንን ፓስፖርት ይዘው የአሜሪካ ቪዛ የተሰጣቸው ቪዛቸው እንደተሻረ ያሳወቁ ሲሆን የደቡብ ሱዳንን መንግስትም አሜሪካ ላይ ጥቅሙን ለማስጠበቅ የሚጥር ብለው ገልጸውታል። ማርክ ሩቢዮ አክለው የትኛውም ሀገር ከአሜሪካና ከሌሎች ሀገራት ዜጎች እንዲወጡ ሲደረግ የዜጎቹን መመለስ መቀበል አለበት ያሉት ሲሆን የደቡብ ሱዳን መንግስት ይህንን አላከበረም ብለዋል። ሩቢዮ የአሜሪካ ቪዛ ያላቸውን ከመሻር በተጨማሪ የደቡብ ሱዳንን ፓስፖርት ለያዙ ሰዎች ወደ ሀገራቸው እንዳይገቡ ቪዛ እንደሚከለክልም አስታውቀዋል። የእስራኤል ጦር ወታደሮቹ በደቡባዊ ጋዛ መጋቢት 14 ቀን 2017 ዓ.ም በ15 የአደጋ ጊዜ ሰራተኞች ግድያ ላይ ስህተት መስራታቸውን አመኑ። የፍልስጤም ቀይ ጨረቃ ማህበር አምቡላንሶች፣ የተባበሩት መንግስታት ድርጅትና የእሳት አደጋ መኪና በራፋህ አቅራቢያ በእስራኤል ጦር ተኩስ ተከፍቶባቸው 15 የአደጋ ጊዜ ሰራተኞች ተገድለዋል። እስራኤል መጀመሪያ ላይ ወታደሮቿ ተኩስ የከፈቱት መኪኖቹ የፊት መብራትና የአምቡላንስ መብራቶችን ሳያበሩ በጨለማ ውስጥ አጠራጣሪ በሆነ መልኩ እየቀረቡ በመምጣታቸው ነው ብላ ነበር። የተሽከርካሪዎቹ እንቅስቃሴ ቀደም ሲል ከሰራዊቱ ጋር የተቀናጀ ወይም ስምምነት የተደረገበት አልነበረም። ከተገደሉት የአደጋ ጊዜ ሰራተኞች መካከል በአንዱ ሞባይል የተቀረጸው ተንቀሳቃሽ ምስል ተሽከርካሪዎቹ የቆሰሉት ሰዎችን ለመርዳት ሲሄዱ መብራታቸውንም ማብራታቸውን ያሳያል። የእስራኤል መከላከያ ሰራዊት ከሕክምና ባለሙያ መካከል ቢያንስ 6ቱ ምንም እንኳን ማስረጃ ባይቀርብም ከሐማስ ጋር ግንኙነት አላቸው ሲል ተከራክሯል። የዓለም ጤና ድርጅት ሩሲያ የጀመረችውን የካንሰር ክትባት ምርምርና ሙከራ ውጤት በተስፋ እየጠበቀው መሆኑን በድርጅቱ የሞስኮ ጽሕፈት ቤት ኃላፊ ገልጸዋል። ኃላፊው ክትባቶችን ለማምረት ከፍተኛ ወጪ እንደሚጠይቅ ጠቅሰው ግኝቱ ግን ከዋጋ በላይ መሆኑን ተናግረዋል። የክትባቱ ጉዳይ ከቁስ በላይ ለሰው ልጆች ተስማሚ ቴክኖሎጂ ለማግኘት ለ10 ዓመታት የተደረገ ውጤታማ ሙከራ ማሳያ መሆኑንም ኃላፊው ጠቅሰዋል። ለዓላማው መሳካትም ለብዙ 10 ዓመታት ሲገነባ የቆየው የምርምር ማዕከልና የዘመናዊ ቴክኖሎጂ አቅም እጅግ ወሳኝ ስለመሆኑ አንስተዋል። በዚህ ረገድ ስራውን በስኬታማ ለማጠናቀቅ የተሟላ አቅም ካላቸው ጥቂት የዓለም ሀገራት መካከል ሩሲያ አንዷ ናት ብለዋል። ሩሲያ የካንሰር ክትባት ምርምር የጀመረችው እንደ አውሮፓውያን አቆጣጠር በ2008 እንደሆነ መረጃው የሚያመለክቱ ሲሆን በ2021 ጀምሮ በትኩረት ሲሰራበት ቆይቶ በ2024 ሙከራ እንደተጀመረበት ተጠቁሟል። ክትባቱ አስፈላጊውን ደረጃ በማለፉ በ2025 አጋማሽ በካንሰር በተያዙ ፈቃደኛ ሰዎች ላይ ሙከራ ደረጃ እንደሚጀምር በሞስኮ የሚገኝ የጋማሊ ብሔራዊ የምርምር ማዕከል ዳይሬክተር ከወራት በፊት ተናግረዋል። ኃላፊው ጃንዋሪ 27 2025 እንደገለጹት ደግሞ ክትባቱ በዚሁ ዓመት ነሐሴ ድረስ መንግስታዊ ፈቃድ አግኝቶ ወደ ተሟላ አገልግሎት ይገባል ተብሎ ይጠበቃል። የሩሲያ ፕሬዝዳንት ቭላዲሚር ፑቲን በፈረንጆቹ 2024 የካቲት ወር ላይ ስለ ጉዳዩ በሰጡት አስተያየት ሩሲያ የካንሰር ክትባትን ለመስራት በእጅጉ መቃረቧን አስታውቀው ነበር። የዓለም ጤና ድርጅት የሞስኮ ጽሕፈት ቤት ኃላፊ በተስፋ እየተጠበቀ እንደሚገኝ የተናገሩለት ክትባት የሳምባ፣ የቆሽት፣ የኩላሊት ካንሰር እና ሜላኖማ ያለባቸው ህሙማንን ለመርዳት እንደሚውል ተገልጿል። የኢትዮጵያ ቴሌቪዥን በመንግስት አስፈጻሚዎች ጫና እንደሚደረግበት በፓርላማ ተናገረ። የኢትዮጵያ ቴሌቪዥን በመንግስት ስራ አስፈጻሚ አካላት ጫና ስለሚደረግበት የመንግስት አካላት
የሚፈልጉትን እንጂ ህዝብ የሚፈልገውን ጉዳይ ላይ አይሰራም የሚል ኦዲት ሪፖርት ትችት ቀረበበት። ትችቱ የቀረበው የህዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ፣ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የሬዲዮና የቴሌቪዥን ዜናና ወቅታዊ ጉዳዮች አገልግሎት አሰጣጥና አፈጻጸም ውጤታማነት በተመለከተ የፌዴራል ዋና ኦዲተር በተቋሙ የ2015 እና የ2016 ዓ.ም አፈጻጸም ላይ ባደረገው የኦዲት ሪፖርት ላይ መጋቢት 24 ቀን 2017 ዓ.ም በተቋቋሙ ኃላፊዎችና ከዋናው ኦዲተር መስሪያ ቤት ኃላፊዎች ጋር ውይይት ሲደረግ ነው። የቋሚ ኮሚቴው ምክትል ሰብሳቢ በሰጡት አስተያየት መንግስት የሚፈልገውን እንጂ ህዝብ የሚፈልገውን ሚዲያ ላይ አይውልም ብለዋል።